ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንዲጀምሩ፣ አዲስ የሆናችሁ ሰብስክራይብ በማድረግ ለዚህ ቻናል ቤተሰብ እንድትሆኑ፣ እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች እንደ ሁል ጊዜው በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ድጋፍ እንድታደርጉ በአክብሮት እየጋበዝን በትናንትናው ዕለት ጥሪያችንን አክብሮ ወንድማችን ለዚህ ቻናል ረጅም ጊዜ ከዓመት በላይ ድጋፍ እያደረገ ቻናላችን እዚህ ደረጃ እንዲደርስ ትልቁን ድጋፍ ሲያደርግልን የነበረ አድማጫችን አባይ ላደረክልን ከፍተኛ የሱፐር ታንክስ የሱፐር ቻት ድጋፍ ከልብ እያመሰገንን ሌሎቻችሁም ተሳትፎ እንድታደርጉ የአክብሮት ግብዣችን ነው። ሶስተኛው ክፍል ፕሮግራማችን እንግዲህ ትኩረት የምናደርገው ከእሁድ ንጋት ወደ እናንተ ይዘን ለመምጣት ቀጠሮ ይዘን የነበረው ሰኞ ደግሞ በአፍሪካ ዋንጫ ትኩረት ያለፈን ጠቅለል አድርገን ደግሞ ሰሞነኛውን ጉዳይ ከጨዋታ ምልከታ ከታክቲክ አፕሮች እያንዳንዱን ጉዳይ ደግሞ በማክሰኞ ንጋት ፕሮግራማችን የምንመለከተው ሊያም ሮሲኒየር እና ቼልሲን በቼልሲ ሰማይ ስር ይህን ጉዳይ እስቲ ቼልሲ በወቅታዊ ሁኔታ ከሜዳ ውጭ ያሉ ጉዳዮች፣ በሜዳ ውስጥ ያለ ጉዳይ፣ የሮሲኒየር አፕሮች፣ የጨዋታ ሲስተም እያንዳንዱን ጉዳይ ለሶስት ጨዋታ ስለተመለከትን አሁን አሰልጣኙን ጠቅለል አድርገን አንዳንድ ነጥቦች እናነሳለን። በተጨማሪም ጀርሚ ጃኩዌት የሬንስ ሴንተር ባክ ፈረንሳዊው ከ21 ዓመት በታች የመሀል ተከላካይ እንግዲህ የበለጠ ወደ ቼልሲ እየተቃረበ መምጣቱን የታመኑ ዘጋቢዎች እና ፋብሪዚዮን ጨምሮ እየዘገቡ ነው የሚገኙት። ሊያም ሮሲኒየር በቼልሲ ቤት እስካሁን ድረስ የነበራቸው አጭር የጨዋታ ጊዜያት ውስጥ ለቼልሲ ኃላፊዎች አሳማኝ በሆነ መልኩ ያቀረቡት የፓወርፖይንት የታክቲክ መሻሻል እና የተጫዋች ኳሊቲ እድገት በልዩ ብቃት ውጤታማ ለማድረግ የቡድኑ ያጫወት ሲስተም ወደ ተሻለ ስቴጅ ለመውሰድ እና ካሉ የተጫዋቾች አማራጭ የጉዳት ሪከርድ፣ የተጫዋቾች ብቃት በታዩ ወቅታዊ ሁኔታና ለረጅም ጊዜ ፕላን በተደረገ እቅድ ውስጥ ጀርሚ ጃኩዌት ተቀዳሚ ምርጫ ሆኖ ከማርኮ ሴኔሲ ከተለያዩ ተጫዋቾች በዚህም ወቅት በቼልሲ ራደር ውስጥ ከሚገኙ ተጫዋቾች ውስጥ እንግዲህ ይሄ ፈረንሳዊ ከ21 ዓመት በታች የፈረንሳይ ብሔራዊ ቡድን ተጫዋች የሬንስ ሴንተር ባክ የሆነውን ለማስፈረም ቼልሲዎች የበለጠ መቃረባቸውን ከትናንት ጀምሮ በስፋት እየተመለከትን ነው። ስለዚህም ተጫዋች የዝውውር ሂደትና እቅድ አንዳንድ መነሳት ያለባቸው ነጥቦችን በዚህ ፕሮግራም እናነሳለን። ሊያም ሮሲኒየር ግን ጨዋታውን ብሬንፎርድን ያሸነፉበት ታክቲካል አፕሮችን ብሬንፎርድ የተሻለ ቡድን ነበር በጨዋታ የሚሉ ተንታኞች የበዙበት፣ ነገር ግን በጨዋታ አቀራረብ የብሬንፎርድ አይነት አካል ብቃት፣ ፍጥነት፣ ጉልበት ከዞናል ስትራቴጂ አጫወት ጋር አጣምሮ የያዘን ቡድን በኦቨር ፐርፎርም በማድረግ ኦቨር ኢንቴንሲቲን በመጠቀም ከሚደረጉ የጨዋታ ካራክተሮች ይልቅ ዝግ ባለ ቴምፖ ፍሌክሰብል በሆነ የፋይናል ሰርድ እንቅስቃሴ የሚገኝ ድል ግን ሁሌም ውጤታማ ተደርጎ ይነሳል። ይሄ ውጤታማ ድልና ጨዋታን በልጦ ዶሚኔት አድርጎ የማሸነፍ ባህሪ ይለያያል። ግን ውጤታማ ድል ሲባል በዕለቱ የተነሱ ጉዳዮችን፣ በዕለቱ የታዩ የቡድኑ መሻሻሎችን፣ የጨዋታ ፕላንን፣ አማራጭን የቡድኑ ያካተተ ነው። አሁን በቡድን እንቅስቃሴ ውስጥ የአንድ ተጫዋች ነጥሮ መውጣት፣ የቡድኑ ከፍ ብሎ መታየት፣ የተጫዋቾች የታክቲክ ተስማሚነትና መዋሃድ፣ በጨዋታው ውስጥ የሚታዩ ካራክተሮች ሁሉ የተለያየ ስትራቴጂዎችን፣ የተለያየ ምልከታና የጨዋታ አቀራረብን ይለያል። አሁን ለምሳሌ ቼልሲ እንደ ቡድን ብሬንፎርድ በኳስ ቁጥጥርም
ኢላማውን በጠበቀ ሙከራ በተጋጣሚ መጫወቻ ቦክስም የነካቸው ኳሶች ምናምን የተለየ ነው፣ ይበልጣሉ። ግን ቼልሲ ለምንድን ነው 3 ነጥብን በሁሉም ረገድ ብሬንፎርድ ተሽሎ ተገኝቶ ቼልሲ ባስቆጠራቸው 2 ግቦች በጨዋታው ድል ማድረግ የቻለው? አሁን ታክቲካል ጉዳዮችን እንመለከታለን። በተለይ ደግሞ የቼልሲ ተጫዋቾች የነበረው የአንዳንድ የጨዋታ አቀራረቡ ላይ አዳፕት የማድረግና የጨዋታን ኮንትሮል ሲስተም በቼልሲ በኩል ውጤታማ እንዲሆን ያደረጉ፣ በተቃራኒው ደግሞ በአንዳንድ እንቅስቃሴዎች ላይ የተወሰነ የቅንጅት ክፍተትና ጀረሚ ጃኩዌት የተፈለገበትም ምክንያት የተብራራበትም ጨዋታ ነው። በጨዋታውም አንድ ጉዳይ ቼልሲ ደጋፊዎች አስተውላችሁ ከሆነ የኮል ፓልመር ይሄ ቦዲ ላንጉዌጅ የሚባለው የአካላዊ እንቅስቃሴው ደስተኛ እንዳልሆነ ነው ተጫዋቹ። ምክንያቱም በቀጥታ ወደ ታናል ነው ጨዋታው እንዳለቀ የገባው። የሆነ ደስ የማይል ስሜት ተጫዋቹ ላይ እናስተውል ነበር። ነገር ግን ከሰሞኑን አንዳንድ የምንመለከታቸው ጉዳዮች አሉ በቼልሲ ቤት። በተለይ ይሄ የሕክምና ማዕከሉ ጣልቃ ገብነት፣ ስለ ተጫዋቾች ፊትነስ፣ በፊትነስ የመውረድ አስተማማኝ ሪፖርት፣ የትኛው ተጫዋች እንዴት መጠቀም እንዳለባቸው አሰልጣኙ፣ የኤንዞ ማሬስካ ክፍተት ወደ ሊያም ሮሲኒየር እንዳይመጣ የሚሰጉ ሚዲያዎች አሉ። ማለት የተጫዋቾች አስገዳጅ በሆነ መልኩ ወደ ሜዳ እንዲገቡ የሚደረግበት ሁኔታ እና ፓልመር በሜዳ ውስጥ በነበረውም እንቅስቃሴ በጣም 100% ሻርፕ የሆነ ጤንነት ላይ ነው ለማለትም ይቸግራል። በአንዳንድ መመዘኛዎችም ደግሞ ተጫዋቹ በጣም ሪሊያብል ሶርስ ባይሆንም ግን ፔንኪለርን እየተጠቀመ እንደሆነ እየተነገረ ነው የሚገኘው። ግን አንገብጋቢ ነው ወይ ተጫዋቹ ምናልባት ለዓለም ዋንጫም ለቀጣይ ጨዋታም ብቁ እንዲሆን ቼልሲዎች ለምንድን ነው ጥድፊያ የተሞላበትን ውሳኔ እየወሰኑ የሚገኙት የሚለው ጉዳይ እያወዛገበ ነው። ነገር ግን ጠቅለል አድርገን ያን ጨዋታ በታክቲክ ሂደት ላይ ስንመለከት ቼልሲ የ1 ለ1 ግንኙነቶችን የሚመርጥ በሃይ ኢንቴንሲቲ የሚጫወት በተለይ የሶስተኛ ሜዳ ክፍል ፍጥነትና ወደ ግብ የሚደረገው ይሄ ወደ ተጋጣሚ የመጫወቻ ቦክስ ገብቶ በፍጥነት አደጋ ለመፍጠር እና እያንዳንዱ የዊንግም የፉልባክም ተጫዋቾች ወደ ሶስተኛ ሜዳ ክፍል ሲገቡ እያጠበቡ ሜዳውን ለተጋጣሚ ኳሱን ቢያሸንፍ እንኳን ቶሎ ለመንጠቅ ኤሪያሎችን እያጠበቡ የሚመጡበት የትራንዚሽን ኳሶች አሁን ቼልሲ ቤት አንደኛው መሰረታዊ ምስል እየሆነ መጥቷል። ለምሳሌ በካራቦ ካፑ ጨዋታ ጋርናቾም ኢስቲቫኦም ከረፍት በኋላ ወደ ቦክስ የሚያጠቡበት፣ ኔቶም ፔኔትሬት የሚያደርገው አሁን ቦክስ ታርጌት ሲሆን የአንድ ቡድን ፓስ ሲኩዌንስ በጣም ይሄ ልዩ መሆን አለበት፣ ወይም በጣም ከስህተት የጸዳ ቅንጅቱ የሆነ ሌቭል ድረስ መጓዝ አለበት። ማለት አሁን ለምሳሌ ኮንትሮል በሚደረግ የጨዋታ ስትራቴጂ ውስጥ ኳሶችን ቢያንስ በጨዋታ 90% ፓስ አኪሬሲያቸው ውጤታማ የሆኑ በተለይ ሴንተር ባኮች ዋናው። በሌላ በኩል ደግሞ የግራው ፉልባክ የቀኙ ፉልባክ የፓስ ክፍተት የለበትም። ምክንያቱም ሪስ ጀምስ ስለሚሰለፍ ቼልሲ የዚህ አይነት ክፍተት አይኖርበትም። የኩኩሬያ ጉዳይ ግን አሁን ትናንትና ማንዴይ ናይት ፉትቦል የምትከታተሉ አድማጮች በደንብ ከተመለከታችሁ ሄነሪና ካራገር የማንዴይ ናይት ፉትቦል በርንማውዝ ብራይተን 1 ለ1 ምሽት የተጠናቀቀውን ጨዋታ ሲተነትኑ ነበር፣ የቼልሲና ብሬንፎርድን ጨዋታ እና እዛ ላይ የተመለከትኩት ጉዳይ በራሴ የቼልሲን ጨዋታ ስመለከት ያስተዋልኩት ለ2 ተከታታይ ጨዋታ የአርሴናልም የብሬንፎርድም ጨዋታ ላይ የታየ ክፍተት ግን በጣም በጨዋታ ስትራቴጂ ውስጥ ትልቁን የጨዋታን ሪስክ የሚወስድ ቡድን ነው ቼልሲ። ይሄ ነገሩ በነገራችን ላይ የቡድኑን ያጫወት ሲስተም የማጥቃት እንቅስቃሴ በበለጠ ያሳድጋል።
በከባድ ስትራቴጂ እና ይሄ በኤክስፒሪየንስ የተሞላ ቡድን ደግሞ ሲመጣ ቼልሲ ሊፈትነው ይችላል። በተለይ ደግሞ አካል ብቃትና ኤክስፒሪየንስን የያዘ ቡድን በተለይ የኒውካስል አይነት ቡድን። አድማጮች እቺን ጉዳይ አስምሩልኝ። የኒውካስልና የአስቶን ቪላ አይነት ቡድን ቼልሲን በእጅጉ ሊፈትን ይችላል። በፕሪሚየር ሊጉ ከሊቨርፑልም ከአርሴናልም ከዩናይትድም ከሲቲም የበለጠ ቼልሲን ሊፈትን የሚችለው ቡድን ቪላና ኒውካስል ናቸው። ይህንንም የምንልበትን ምክንያት እናነሳለን። ምክንያቱም ታርጌቲንግ ፖሴሽን የሚባል የጨዋታ ስትራቴጂ ያላቸው እነዚህ ቡድኖች ፖሴሽንን ታርጌት ሲያደርጉ ለተጋጣሚ ኳሱን ይተውና ኒውካስልም አስቶን ቪላም 8 ቦክስ ሲስተም ይጠቀማሉ። 8 የተጫዋቾች በራስ ሜዳ በቦክስ ሲስተም የመቆም ማለት 4ቱም ተከላካዮች ይደረደራሉ፣ 4ቱም አማካዮች ይደረደሩና በደንብ ካስተዋላችሁ ቪላም ኒውካስልም ፕሬሲንግ የሚጀምሩት በሁለት የፊት መስመር ተጫዋቾች ናቸው። ወይ በአንዱ ዊንግ በአንቶኒ ጎርደን እና ኒኮ ቮልተማዳ ወይም በኒኮ ቮልተማዳ እና በጃኮቭ ማርፊ ወይ በባርንስ ፕሬሲንግ የሚጀምሩት። አማካዮች ምንድን ነው የሚያደርጉት? የፕሬሲንግን ኦቨርሎድ እየጨመሩ ይመጣሉ ከበስተጀርባ ይሄ ሰከንድ ቦል የሚባለውን ለማሸነፍ። ያኔ ምን ይኖራል? አካላዊ ፍትጊያ ይኖራል፣ ሃይ ኢንቴንሲቲ ይኖራል። ፕሬሩ የቱ ጋር ነው የሚሆነው? ሚድ ሰርድ ላይ ወይም በቼልሲ ሚድ ብሎክ ሚድ ላይ የሚኖሩ ታይት ስፔሶች ይኖራሉ። አሁን ቼልሲ እየወሰደ የመጣው በሁለት ተከታታይ ጨዋታ ያስተዋል ነው የአማካይ ክፍል ላይ የሚወሰዱ በጣም ትላልቅ ሪስኮች። በነገራችን ላይ ይሄን ሪስክ የምንመለከተው ከዚህ በፊት ባርሳ ውስጥ ነው። ዛቪ፣ ኔስታ እና ቡስኬት ሲጫወቱ ባየር ሙኒክ ላይ ነው የፔፕ ሙኒክ አሎንሶን እና ጎትዘን ብቻ በሚያሰልፈው የአማካይ ክፍል አሎንሶን ወደኋላ በመነጠል ጎትዘና ሙለር፣ ሪቤሪና ሮበንን አንዳንዴ ደግሞ ኩመን እና ዳግላስ ኮስታን ዳርና ዳር አድርጎ በሌቫንዶስኪ በሚጫወትበት ጊዜ የተጋጣሚን ኦቨርሎድ ለመቀነስ በአሎንሶ ፓስ ብቻ ላም ደግሞ ኢንቨርትድ ፉልባክ እየሆነ ዳቪድ አላባም እንደ ኢንቨርትድ ፉልባክ ሶስተኛ አማካይ እየሆነ እየገባ በአጠቃላይ በሁለት ሴንተር ባኮች በ5 የአማካይ ክፍል ተጫዋቾች በሁለት የፊት መስመር ተጫዋች 2-5-2 በሚል 2-5-3 ፎርሜሽን በጣም ተጭኖ ወደፊት የሚያጠቃው የሙኒክን ቡድንም እናስታውሳለን። አሁን በዛ ካራክተር ነው ቼልሲን አሰልጣኙ ለማጫወት እየሞከሩ የሚገኙት። በዚህ እንቅስቃሴ ውስጥ በነገራችን ላይ የምናስተውለው 2 የጨዋታ ሪትምና የቡድን ግንባታ አለ። አሁን ቼልሲ ሪስክ ባለው ፖዚሽን ሲጫወት ለሊያም ሮሲኒየር ይሄ የውድድር ዓመት ስኬታማ እንዲሆን አይጠበቅም፣ ግን ውጤታማ እንዲሆን ይጠበቃል። ለምሳሌ ቶፕ 4 መጨረስ፣ ለሻምፒየንስ ሊግ ተፎካካሪነት ቦታ ይዞ መጨረስ፣ ረጅም ርቀት በሻምፒየንስ ሊግ መሄድ፣ ባሉት የካፕ ጨዋታዎች ላይ መጓዝ፣ እነዚህ ጉዳዮች አሉ። ግን ባጫወት ኃላፊዎችን ማሳመንና የተሻለ ቴክኒካል አቢሊቲ ያላቸውን ተጫዋች በስብስብ ውስጥ ማካተት፣ ይህም ፕሮጀክት እንደገና በላቀ ሌላ ኳሊቲ ማሳደግ፣ የቡድኑን አማራጭ ማብዛት። ይሄ በብሉኮን ስትራቴጂ ብቻ አይደለም። ስትራቴጂው ተፈጻሚ ቢሆንም የሚገዙ ተጫዋቾች ቴክኒካል አቅምን ማሳደግ ማለት ነው። አሁን ለምሳሌ ሌቪ ኮልዌል ባይጎዳ ለዚህ ሲስተም ማሬስካም እንደሚሉት በከፍተኛ ሁኔታ ተስማሚ ተጫዋች ነው ካለው ቴክኒካል አቅም። ስለዚህ ሌቪ ኮልዌል ከሌለ እንደ ሌቪ ኮልዌል የሚጫወት ተጫዋች ስለሚያስፈልግ ነው በነገራችን ላይ ጀረሚ ጃኩዌትን የተፈለገው። ይሄ ከተለያዩ የቡድኑ ስካውት ከተደረጉ ሴንተር ባኮች ውስጥ ይሄ ተጫዋች የተፈለገበትን ምክንያት ወደ በኋላ እናነሳለን። ምክንያቱም ጀረሚ ጃኩዌትን ለማስፈረም ሲፈልጉ ቼልሲዎች 2 ጉዳይ ነው። የፕሮግሬሲቭ ፓስ ሲኩዌንሱ የተረጋጋ፣ ላይን ብሬኪንግ ፓሱ ውጤታማ፣ ሜዳን በአማራጭነት አስፍቶ በፓስ በኩል የተጋጣሚን ኦቨርሎድ ቼልሲ በቀላሉ እንዲሻገር ከተከላካይ ክፍል ጀምሮ
የሚደረገው የሽግግር ኳሶችን በአስተማማኝ ሁኔታ መፈጸም ነው የሌቪ ኮልዌል ኳሊቲ ማለት ነው። ልክ እንደ ሌቪ ኮልዌል ጀረሚ ጃክዌትም የተፈለገበት ምክንያት የተመለመሉ ሶስቱን የመጨረሻ የቼልሲ በዚህ የዝውውር መስኮት ለማስፈረም የታቀዱ ሴንተር ባኮችን ብትመለከቱ አንድ አይነት ካራክተር ያላቸው ነው። ማርኮስ ሴኔሲ በላይን ብሬኪንግ ፓስ በሊጉ 3ኛ ደረጃ ላይ የሚገኝ የበርንማውስ ሴንተር ባክ ነው። እንዲሁም ጃኮቭ ራሞን የዘንድሮ የሴስ ፋብሪጋዝ ኮሞ ውስጥ ግንባር ቀደም የሆነ አስደናቂ ሴንተር ባክ። እነዚህ ሁሉ ተጫዋቾችን ብትመለከቱ በቴክኒክ አቅማቸውን የተመለመሉት እንጂ ባላቸው የዲፌንሲቭ አክሽን አይደለም። ስለዚህ ለአማካይ ቁጥሩ የፓስ አቅምን የሚያግዙ ቴክኒካል ሴንተር ባኮችን አሁን ክለቡ እየፈለገ የሚገኘው። ትናንት ማታ በማንዴይ ናይት ፉትቦል ካራገርም ሄነሪም የተስማሙት ቼልሲ ቻምፒየንስ ሊግ ሲያነሳ ማን ነበር ሴንተር ባኩ? ቲያጎ ሲልቫ። ኤክስፒሪየንሱ ምኑ ሊነሳ ይችላል፣ ግን አንድ ከነዚህ ሁለት የእግር ኳስ ተንታኞች የቀድሞ ተጫዋቾች ጋር በተቃራኒው ሊያቆም የሚችል አንድ ሀሳብ ነበር፣ አላነሱትም። የብሉኮን ስትራቴጂ ወጣት ተጫዋቾችን ያተኮረ ነው አንደኛ እንጂ የግድ የቲያጎ ሲልቫ አይነት ኤክስፒሪየንስ ቼልሲ ማምጣት አለበት የሚል ግዴታ ውስጥ አይገባም። ምክንያቱም በኤክስፒሪየንስ ዋንጫ እንደማይገኝ በወጣት ስብስብ ዋንጫ እንደሚገኝ ፔጂ አምና ማረጋገጫ ነው ከበቂ በላይ። ኤክስፒሪየንስ የሚባለው ኳስ ላይ ባላቸው ብስለት ኤክስፒሪየንስ ሊኖራቸው ይችላል፣ በነገራችን ላይ በእድሜ ብቻ አይደለም። ስለዚህ የግድ የቲያጎ ሲልቫ አይነት ሊደርሺፕ ቼልሲ ያስፈልጓል ሳይሆን ቼልሲ ጤናማ ቢልዳፕ እንዲያደርግ አማካዩ ላይ የሚፈጠረውን ጫና ማሻገር የሚችሉ የተከላካይ ክፍል ኤክስፒሪየንስ ያላቸው። አሁን ከቻለባ ይልቅ አሰልጣኙ ፎፋና ላይ እምነት አላቸው። የተሻለ ሴንተር ባክ የፎፋናን ተጣማሪ ይፈልጋሉ። ለምን? ቦልኬሩና ፕሮግሬሲቭ ፓሱ ጤናማ ስለሆነ። ስለዚህ እነዚህ ጉዳዮች አሁን በሪስክ በሚወስዱ ቢልዳፖች ውስጥ ያለ ቡድን ለምሳሌ አንድ የግል ስጋት አለ። ማርክ ኩክሬያ በዚህ የአሰልጣኝ ስትራቴጂ ውጤታማ ይሆናል ወይ? የቼልሲ ደጋፊዎች እስቲ ሀሳብ አስተያየታችሁን ስጡ። በደንብ አንድ ኳስ አስተውላችሁ ከሆነ ኩኩሬያ ከፖሴሽን ውጪ ሆኖ አንድ ስቴፕ ወደፊት ለማጥቃት እንቅስቃሴ ከቦታው ለቆ ሄዶ በመስርቶ ለማውጣት ቼልሲ በሚጥርበት ወቅት ወደ ክንፍ አስፍቶ መቀበል የነበረበትን ኳስ ወደ አንድ ስቴፕ ወደ ተጋጣሚ መጫወቻ ክልል ቀረበ ማለት ወደ 3ኛ የሜዳ ክፍል ወደ ፋይናል ሰርድ ወደ ቦክስ ሳይሆን ወደ ፋይናል ሰርድ ቀረበና ኤንዞ ፈርናንዴዝ ከፎፋና ኳሱን ተቀብሎ ወደ ዊንግ የሚወጣውን የቢልዳፕ ስትራቴጂ ላይን ብሬኪንግ ፓስ አደረገ። መሀል ለማል በጣም አደጋ ያለው የግራው ፉልባክ የለም። ሴንተር ባኩ በኳስ ፕሮግረስ ለማድረግ ከአንደኛው ሴንተር ባክ በታይሚንግ በልጧል። ኤንዞ ፈርናንዴዝ ወደ ግራው የሜዳ ክፍል አዘንብሎ ነው ኳስን የተቀበለው። ስለዚህ ኦቨርሎዱን በደንብ ያቺን ኳስ ከተመለከታችሁ የጨዋታው ትልቁ ቻንስ ነው ለብሬንፎርድ። በቀጥታ ኤንዞ ፈርናንዴዝን እንዴት ፕሬስ እንዳደረጉ በሶስት ተጫዋች ፕሬስ ያደረጉት በአካላዊ እንቅስቃሴ ሳይሆን ማንቱማን ዞንን በማጠር ነው። አሁን ቅድም ያነሳውላችሁ በጣም ሪስክ ያለውን ቢልዳፕ ይጀምራል ቼልሲ። ይህም ቢልዳፕ የምናየው የቀድሞ ባርሳ የቀድሞ የፔፕ ባየር ሙኒክ ላይ ነው። ነገር ግን እነዛን ሪስኮች ፔፕ ሲወስድ የተጫዋቾች ፕሮግሬሲቭ ፓስ ቴክኒክ ምን ካነሳን በዓለም በዘመናዊ እግር ኳስ ውስጥ እንደነዛ አይነት የአማካይ ጨዋታን የማንበብ ጥንካሬ አላየንም። የትኛውንም ክለብ የሚበታትነው የነበረው ባርሳ ነጣቂ ኖሮት አይደለም፣ አግሬሲቭ ሆኖ አይደለም፣ በጣም ፕረስ የሚያደርግ ቡድን ሆኖ አይደለም። ኮንትሮልና የትኛው ስፔስ ላይ የትኛው ኳስ መሄድ እንዳለበት ሜዳ ውስጥ በበለጠ መናበብ ስለሚችሉ ነው። በተመሳሳይ የስፔን ብሔራዊ ቡድን ዛቪም አሎንሶም ቡስኬትም አንድ አይነት አማካዮች ናቸው። ግን ሶስቱም በጋራ አማካይ ክፍል ውስጥ አስገብተው ዴልቦስኬ፣ ኢኔስታን፣ ፋብሪን፣ ሲልቫን ጨምረው ዋንጫ አንስተዋል በ6 አማካይ። ግን እንዴት ነው ቴክኒካሊ እነዚህ ተጫዋቾች የሚናበቡት ካልን ስፔስን እያስከፈቱ
ከአንደኛው ፌዝ ሁለተኛው ፌዝ ከሁለተኛው ፌዝ ወደ ሶስተኛው ፌዝ የሚሸጋገሩበት ቴክኒክ በቅኝት ስለሆነ ሪስክ ያላቸውንም ፖዚሽኖችም ይወስዳሉ። ካስታውሳችሁ በዩሮ 2012 ላይ አልባ አንደርላፕ አድርጎ ሄዶ ብቻውን ወስዶ ጣሊያን ላይ ያስቆጠራት ግብ አለች። የዛ አይነት ሪስክ ነው በነገራችን ላይ ኩኩሬያ አንደርላፕ ያደረገው። ታዲያ አልባ ያን ስሩ ፓስ የሰጠው ዛቪ ሲሰጥ ግን የፖሴሽኑ የመጀመሪያ ቢልድ አፕ የነበረው ኬት ነው ከካሲያስ ወደ ቀኙ የሜዳ ክፍል ወደ አሎንሶ ለራሞስ መለሰ። ራሞስ ነው ለዛቪ የሰጠው። ዛቪ ግን ድሪብል እያደረገ የሜዳውን ስፔስ እያየ ነው ከዚህ የሜዳ ክፍል ፔኔትሬት አድርጎ በቀላል ፕሮግሬሲቭ ፓስ አልባ ያስቆጠረው። ልክ በተመሳሳይ መልኩ ነው የቼልሲ ቢልድ አፕ ከብሬንፎርድ ጋር የነበረው። ግን ይሄ ፕሪሚየር ሊግ ነው፣ ዞን በጣም ይታጠራል። እንደዛ አይነት ስፔስ በጭራሽ አይከፈትም። አሁን ሪስኩ እዚህ ጋር ነው ያለው። ነገር ግን እንዲህ አይነት ፕሬሲንግ ተጋጣሚ በተለይ የብሬንፎርድ አይነት ፊዚካል ቡድን የበለጠ ወደ ተጋጣሚ የመጫወቻ ክልል ውስጥ ሲመጣ በተመሳሳይ በሌሎች ቡድኖች ላይ የምናየውን ባህሪ ቼልሲ እንዲላበስ ተከላካይ ክፍሉ የበለጠ ኮንትሮል ለማድረግ የሚያመች ቴክኒካል አቅም ሊኖረው ይገባል። ዝግ ባለ ቴምፖ የሚሆን በፈጠነ የሚሆን በሃይ ፕረስ የሚሆን በሃይ ላይን የሚሆን ግን የተጋጣሚን ታይት የፕሬሲንግ ስታይልን መስበር የሚችል መሆን አለበት። በደንብ ማለፍ የሚችል ፓሶች ሁሉ ቀዳዳዎችን የሚሰነጥቁ መሆን አለባቸው። እዚህ ላይ አካል ብቃትና ፍጥነትን ያቀናጀ ቡድን ከሆነ ደግሞ የበለጠ ፓሲቭ መሆን ያስፈልጋል። ይሄ የማይገመቱ ስፔሶች ላይ ኳስን መጣል ማለት ነው። አሁን ኤንዞ ፈርናንዴዝ የተቀበለበትን ቦታ ሪስክ አለው፣ ፓስ ያደረገበትን ቦታ ሪስክ አለው። በቀጥታ ለጆዋው ፔድሮ ነበር የሰጠው፣ ኳሱ ተነጠቀ። ቼልሲ በመጫወቻ ቦክስ ውስጥ ሁለቴ ነው ኳሱን ብሎክ ያደረገው እንጂ በቀላሉ የሚቆጠር ግብ ነበር ኳሱን የተነጠቀው። ስለዚህ በግራው የተከላካይ የሴንተር ባክ ክፍል ላይ የሚጫወት ለምሳሌ የቀድሞ የሊቨርፑሉ ዳንኤል አጌር፣ የማንቸስተር ሲቲው አይመሪክ ላፖርት፣ ይሄ ከኳስ ጋር በጣም የተረጋጋ ሜዳን የማንበብ ኳሊቲ ያላቸው ወጣት የሚሆኑ ኤክስፒሪየንስም ያላቸው ግን የግራ ሴንተር ባክ ከዚህ በፊት ፔፕ ጋርዲዮላ የምታስታውሱ ከሆነ የእግር ኳሱ ቤተሰብ አንድ በባየር ሙኒክ ቤት ለሁለት የውድድር ዓመት የተጠቀመው ጀርመናዊ ባትስቱበር የሚባል ሴንተር ባክ ነበር። በጣም ቴክኒሻል የሆነ ግን በዛ ቡድን ውስጥ እነ ኔብል ቤናቲያ እነ ቦቲንግ እያሉ ግን ባትስቱበርን ነበር ፔፕ የሚያስቀድመው። ምክንያቱም ኮንትሮል ሲያደርግ የአማካዩን ፕሬሲንግ የሚጋለጥበትን ወይም ጫና ኦቨርሎድ የሚፈጠርበትን የተጋጣሚን ፕሬሲንግ በቀላሉ የባትስቱበር ፓስ ፔኔትሬት አድርጎ ፋይናል ሰርድ ይገባ ነበር። ስለዚህ ስፔስ ለማሸነፍ ትላልቅ ሪስኮችን የሚወስድ ቡድን ነው ቼልሲን የተመለከት ነው። ለዛ ነው በጨዋታው የቀድሞ አይነት ኢንቴንሲቲ እንዳይደጋግም አንዳንድ ፌዞች ላይ ቼልሲ ፊዚካል አቅሙን ሲበለጥ እናያለን። በተደጋጋሚ ፊዚካሊ ቴክኒካሊ አይደለም፣ ፊዚካሊ ሲበለጥ አሰልጣኙን በደንብ ካያችሁ ተከላካዮችን ወደ ቦክስ ወደ ኋላ መሳብ ጀመሩ። በተለይ ቼልሲ ቀድሞ ካስቆጠረ በኋላ ወደ ቦክስ መሳብ ሲጀምሩ ሜዳው በጣም ሰፋና ቼልሲ ይሄ በመሬት ሆኖ ግን ረዘም ያለ ፓስን መጠቀም ጀመረ። ያኔ ብሬንፎርድ ከቨር የሚያደርገው ኤሪያ እየበዛ ሲመጣ ከኳስ ጋር እየተሰበሰቡ ረጃጅም ኳስ የጨዋታው ዝግታ በጣም ከፋለና ውበት አጣ። ማለት ይሄ ተደጋጋሚ ሙከራ የሚደረግ ምናምን ይሄ የአርሴናሉ አይነት ካራክተር ጠፋ። ያ የብሬንፎርድ የጨዋታ አቀራረብ ያስገደደው ስታይል ነው። ቢሆንም ግን ሁለተኛ 45 ላይ ከተመለከታችሁ ቼልሲ በአንድ ሙከራ ላይ 17 የሚያምር የፓስ ሲኩዌንስ ሞክሮ ነበር። ማለት በ17 ቅብብል የተደረገ አስደናቂ ሙከራ ነበር ከረፍት በኋላ። አሁን በቼልሲ ቤት ያልተለመደ ባህሪ ልንመለከት ነው። አንደኛው ጉዳይ ሞሲስ ካሴዶ በቀጥታ ተሳታፊ የሚሆንበት የቼልሲ ከራሱ የመጫወቻ ክልል ኳስን መስርቶ መውጣት። በደንብ ካስተዋላችሁ የብሬንፎርዱ ጨዋታ
ካሴዶ የበለጠ ኳስን በተደጋጋሚ ሲነካ ነበር። ሪስ ጀምስ እየተጠጋ ኳሱን ሲቀበል ነበር። ካሴዶ ሳይነካ ኳሱ አይጀመርም። ይሄ የሆነበት ዋነኛ ምክንያት ሪስክ ባለው የመጀመሪያ ፌዝ የጨዋታ አጀማመር ላይ የሚነካኩ ወደ ዲያጎናልም ፓስ ሆነ ስሩ ፓስም የሚቀየሩ እንቅስቃሴዎች በደንብ የሚቃኙት በኤንዞ ፈርናንዴዝ ነው። ስለዚህ ካሴዶ እስከዛ ድረስ ከሴንተር ባኮች ጋር ኳስን እየነካካ የተጋጣሚን አንድ ለአንድ ግንኙነት እየቀነሰ መምጣት ነው። በዚህ መሀል ግን በደንብ ካስተዋላችሁ የኤንዞ ፈርናንዴዝ የሆነ ፔኔትሬሽን ፓስ በቀጥታ ወደፊት ይገባል፣ ጥራት ባለው እድል አይቀየርም። ያው ፋይናል ሰርድ ላይ ያለው ውሳኔ። ስለዚህ የቼልሲ ትልቁ ማጥቃት የሚጀምረው ከግብ ጠባቂ ነው። አሁን ትልቁን ኃላፊነት አሰልጣኙ የወሰዱት ምንድን ነው? ሮበርት ሳንቼስ የክለቡ ቋሚ ግብ ጠባቂ የመሆኑን ጉዳይ እርግጠኛ አይደለሁም ብለዋል። ከአርሴናሉ ጨዋታ በኋላ አንድ ግብ ጠባቂና ቅድም የነገርኳችሁ የኩኩሬያ አስተማማኝነትና ከሱ አጠገብ የሚጫወተው የግራ ሴንተር ባክ ተጫዋች ነው አሁን ቼልሲ እየፈለገ የሚገኘው። ለምን? ሪስ ጀምስ ታይሚንግ እና ዲሲዥን ችግር የለበትም፣ የተሟላ ካራክተር ያለው ተጫዋች ነው። ኩኩሬያ ግን ጥሎ በሚሄዳቸው ስፔሶች ምክንያት ቼልሲ እዛ ቦታ ላይ ኤንዞ ፈርናንዴዝ ካለው ቴክኒካል አቅምና ከሚያደርጋቸው ፓሶች ይሄ አማካይ ክፍልን ታርጌት ባደረገ ፓስ ላይ የተወሰኑ ተርኖቨሮች ቢፈጠሩ ቼልሲ በቀላሉ ግብ ያስቆጠራል። ልክ እንደነገርኳችሁ የአስቶን ቪላ እና የኒውካስል አይነት ጨዋታ። ስለዚህ ይሄን ጫና ለመቀነስ ጀሪሚ ጃኩዌት የመጀመሪያ ተቀዳሚ ምርጫው ነው። ምክንያቱም እንደ ሴንተር ባክ ሳይሆን እንደ ፉል ባክም ወርዶ ስለሚጫወት ያ ስፕሪንትም ያደረገው ፔኔትሬትም ያደረገው ፉል ባክ ወደ ተጋጣሚ የመጫወቻ ሶስተኛ ሜዳ ክፍል ሲገባ ይሄኛው ፉል ባክ ከኳስ ጋር ተረጋግቶ ወደሱ ይሄኛው ሴንተር ባክ መውጣት ከዛን እየገፋ ወይ ለአማካይ ክፍሉ ላይን ብሬኪንግ ፓስ ማድረግ ወይ ለዚህ ፔኔትሬት ላደረገው ፉል ባክ ኳስን ማሻገር። ስለዚህ ቼልሲ የሚቀርብበትን ኦቨርሎድ ለመቀነስ ታሳቢ የተደረገ ዝውውር እንጂ የፕሮጀክት ዝውውር አይደለም። ይህን ጉዳይ እዚህ ጋር ማስመር አለብን። ምክንያቱም ማርኮ ሴኔሲ መጀመሪያ ሲመለመል እድሜው 28 ነው። በፕሮጀክት በብሉኮን እቅድ ተስማሚ የሆነ ተጫዋች አይደለም። ምክንያቱም መልሰን አትርፈንበት እንሽጥ ተጠቅመንበት ቢሉ ይህ ተጫዋች ምን ያክል ጊዜ አገልግሎ ምን ያክል ገንዘብ ሊወጣበት ማለት ሊያወጣ ነው። ከፕሮጀክቱም ጋር ተስማሚ የሆነ ከአጨዋወቱም ጋር በፍጥነት አዳፕት የሚያደርግ ተከላካይ ነው በገበያ ላይ ፈልገው ይሄ የሬንስን ተከላካይ ምርጫቸው ያደረገው በግል ጉዳይ ከቼልሲ ጋር ተስማምቷል። አሁን የብሬንፎርዱ ጨዋታ አንዱ ታክቲካል አፕሮቹ ማሳያ ነው ብዬ ከዚህ ሲስተም እና ከተፈለገው ተጫዋች ጋር ያገናኘሁት በትክክል እዛ ቦታ ላይ ቼልሲ ተጫዋች የፈለገበትን ምክንያት ይሄ ቢልድ አፕ ላይ በአርሴናልም ጨዋታ በደንብ ከተመለከታችሁ ቻላባን ፕሬስ ያደርጉና ፎፋና ነው ግን ኳሱን በአስደናቂ ሁኔታ ፓስ ያደርጋል። ከፎፋና ፓስዋ ከወጣች በኋላ የቼልሲ ተጫዋች እግሩ ውስጥ ከገባ በኋላ ነው ቼልሲዎች አርሴናሎች ኳስን ለመንጠቅ አማካይ ስፍራ ላይ በዙቢመንዲ በራይስ በምን እያጠበቡ ኳስ የሚነጥቁት ከረፍት በፊት። ያኔ ነው ባዲያሺልን አስገብተው አቼፖንግን በመቀየር አሸጋሽገው የባዲያሺል ፕሮግሬሲቭ ፓስ እና ላይን ብሬኪንግ ፓስ አስተማማኝ ስለሆነ የአማካይ ክፍሉን ጫና ቀነሱ። በደንብ አስተውሉ። የሴንተር ባክ ቴክኒሻል መሆን የመጀመሪያው ጉዳይ አማካይ ነው ነፃ የሚያወጣው። ሴንተር ባክ ቴክኒሻል አልሆነም ማለት ደግሞ አማካይ ክፍሉ በተለይ በፕሬሲንግ በጣም ይጠቃል። ከፍተኛ ጫናን የመቋቋም አቅሙ ይቀንሳል። ጌሙን ኮንትሮል አድርጎ ከራሱ የመጫወቻ ክልል ማጥቃትን እንዳይጀምር ለአደጋ ይጋለጣል። ለምሳሌ ማንቸስተር ሲቲ ቅዳሜ ዕለት ያጋጠመው ችግር ኤክስፒሪየንሳቸው አነስተኛ ስለሆነ ከራሳቸው የመጫወቻ ክልል ሲወጡ ሮድሪ ነበር ዋና ሲቲን ሲያጋልጥ የነበረ። ምክንያቱም ከዚህ በፊት ዲያዝ እና ግራፍዲዮል ነበሩ ኤክስፒሪየንስ ያላቸው የበሰሉ ክላስ ያላቸው ሴንተር ባክ። ስለዚህ ጫናን ይቋቋማሉ፣ ሪስክን ይወስዳሉ፣ ሪከቨር ለማድረግ ይችላሉ፣ ቢልዳፑን መምራት ይችላሉ። ስለዚህ ሲቲ ችግር የለበትም፣ ሮድሪ አይጋለጥም።
የዛ አይነት ተመሳሳይ አሁን የቼልሲ አፕሮች የሆነው ከግራው ሴንተር ባክ በኩል ያኔም ማሬስካም ሲጮው የነበረው ይሄንን የግራ ሴንተር ባክ ያስፈልገኛል የሚሉት አማካይ ክፍሉ ለሃይ ፕረስ ስለሚጋለጥ ነው። በአብዛኛው ቡድኖች ደግሞ ካያችሁ የግራ ሴንተር ባክ ሁሌም ተጋጣሚ ኳስን መስርቶ ሲወጣ ትልቁን የፓስ አቅም የሚሸከም ነው። በደንብ ሌላ ምሳሌ ላንሳላችሁ። ሊቨርፑል አርሴናልን ሲበልጥ በሁለተኛ 45 ባዶ ለባዶ የተጠናቀቀው ጨዋታ ሳሊባን ካያችሁ በደንብ ፔኔትሬት አድርጎ እስከ ሊቨርፑል የመጫወቻ ክልል ይመጣል። ሳሊባ ላይ ታርጌት አላደረጉ፣ ምክንያቱም በቢልድ አፕ ላይ በርካታ ኳሶችን አይነካም ወይም የሚነካቸው ተቾች ቁጥር አነስተኛ ናቸው። ነገር ግን ጋብሪኤልን ካያችሁ ኮንትሮል አድርጎ ሜዳውን የሚያየው ጋብሪኤል ነው። ሊቨርፑል ከፍተኛ ኦቨርሎድ የፈጠረውን በደንብ ካስተዋላችሁ በዛ ጨዋታ በግራው የአርሴናል የሜዳ ክፍል ነው። በሉዊስ ኬሊ ተቀይሮ በገባበት፣ ሂንካፔ በነበረበት፣ የበለጠ ጋብሪኤል በነበረበት የፍሪፖንግ ከተከላካይ ጀርባ በጣም ሊቨርፑል ሲያጠቃ የነበረው የቀኙ የሜዳ ክፍል ነው እና ኦቨርሎድ የፈጠረው በአብዛኛው ቡድኖች ላይ ካያችሁ የግራውን የሜዳ ክፍል ታርጌት የሚያደርጉት በቴክኒካል ተጫዋቾች ኳስን መስርተው ስለሚወጡ ነው። በደንብ ከተመለከታችሁ ሊቨርፑልን በቫንዳይክ በኩል፣ አርሴናል በጋብሪኤል በኩል፣ ሲቲ በግራቭዲዮል በኩል የግራውን የሜዳ ክፍል። ቶትናም ለምንድን ነው ሚኪ ቫንደቬንን በጣም የሚደነቀው? በቶትናም በኩል ከራሳቸው የመጫወቻ ክልል ሲወጡ በቀላሉ በላይን ብሬኪንግ ፓስ ተጫዋችን መቀነስ ይችላል፣ ቴክኒካል አቅሙ። ስለዚህ አሁን ቼልሲ የሚፈልገው ያን ኤክስፒሪየንስ ነው። አጀማመሩ ግን እንደ ሌሎች ቡድኖች አይደለም። በጣም ሪስክ ያለው የቀድሞ የባርሳን አጀማመር፣ የቀድሞ የዴልቦስኬን ስፔን ብሔራዊ ቡድን ፉልባክን እያስሮጠ አማካይ ነፃ እያወጣ በፓስ ረገድ ደግሞ የቡድኑ ማጥቃት የሚያስጀምር ሴንተር ባክን። ለዛ ነው ጀርሚ ጃኩዌት የተመረጠበት ዋና ታክቲካል አፕሮች እና የብሬንፎርዱ ጨዋታ ፖዚቲቭ እና ኔጌቲቭ አፕሮች ነበረው። የነ ኤንዞ ፈርናንዴዝ ሪስክ ወስዶ ፖዚሽን ላይ የሚያስጀምሩት እንቅስቃሴ እንግዲህ እንደ ተጋጣሚ አቀራረብ ቼልሲ ላይ ጫና ሊፈጥር ይችላል። ውጤቱ ተገቢ ነበር፣ ግን በጣም በአካል ብቃት የዳበረ የተቀናጀ የአማካይ ክፍል በከፍተኛ ኦቨርሎድ ሚድ ሰርድ ላይ የሚፈጥር ቡድን ሲያገኝ ቼልሲ ፊዚካሊም ቴክኒካሊም ታክቲካሊም ሊበለጥ ይችላል። አስቶን ቪላ እና ኒውካስልን ሲያገኝ እነዚህ ሁለት ክለቦች ላይ የሚያሰጋው። ስለዚህ እነዚህን ሁሉ ጫና የሚቋቋም በኳስ ኤክስፒሪየንስ ያለው በእድሜ አይደለም፣ የኳስ ኤክስፒሪየንስ ያለው ሜዳ ላይ ተረጋግቶ ማሰብ የሚችል የነ ሌቪ ኮልዌል አይነት ተከላካይ ካገኘ ደግሞ ምርጫው ያደረገው ያው አግኝቷል፣ ያገኘው ጀርሚ ጃኩዌትን ነው። በቀጣይ ቀናት ይወሰናል ተብሎ ይጠበቃል። ይህ ተጫዋች ወደ 64 ሚሊዮን ዩሮ ወደ 56 ሚሊዮን ፓውንድ አካባቢ ይከፈልበታል ተብሎ ይጠበቃል። የሊያም ሮሲኔር ግን ሲስተም ታክቲክ በጣም በጣም አስደናቂ ረቂቅ እግር ኳስ ለመጫወት የሚደፍር ቴክኒሻን አሰልጣኝ መሆኑም ለሶስተኛ ፕሮግራም እናረጋግጥላችሁ። የሚገርም አሰልጣኝ ነው። ይሄ አሰልጣኝ በጥሩ ሁኔታ ይሄን ቡድን በዚህ አጫወት ካዋሃደ ቼልሲን ወደ ከፍታ መመለስ ይችላል፣ በደንብ ይችላል። ያው የብሉኮን አሰራር የሆነ ነገርን ካልጣሰ በስተቀር የአንድ ተጫዋች አንስቶ ካልሸጡ ካላዛቡ የቡድኑን ባላንስ የገሌ ይግባ የገሌ ይውጣ የሚል የማሬስካ አይነት መዘበራረቅ ካልፈጠሩ ይህ አሰልጣኝ ቼልሲን በታክቲካል አፕሮች ከዚህም ደረጃ ከፍ ማድረግ ይችላል እና የሚጫወትበት ሲስተምንና የአጫወት ሂደቱን ስናይ በፕሪሚየር ሊግ አዲስ ታክቲሽያን አሰልጣኝ እየተዋወቀ ነው በቼልሲ ቤት። እስቲ ከሚነሱ ትችቶች ይልቅ ሜዳ ውስጥ ይህ አሰልጣኝ ምን ይዞ መጣ ለቼልሲ የሚለውን በትኩረት እንመልከት። በቀጣይ ጨዋታ እንግዲህ ቼልሲ ጠንካራ ፊክስቸሮች አሉት በተከታታይ በነዛ ጨዋታዎች ላይ ቅድመ ጨዋታም ድህረ ጨዋታም ግምገማ እያደረግን በበለጠ በሌሎች ነጥቦችም እያመጣን የምንወያይ ይሆናል። ነገር ግን የሊያም ሮሲኔር የጨዋታ አቀራረብ እንደ አሰልጣኙ ፕላን እንደ መጀመሪያ 3 ጨዋታ ካየን ትልቁን ሪስክ እየወሰደ የሚጫወት ነው። ለማንኛውም ከፓላስ፣ ከዌስትሃም፣ ከወልቭስ፣ ከሊድስ እና ከበርንሌ ሁሉም ቡድኖች ከወገብ በታች ያሉ ናቸው። የበለጠ ኤክስፒሪየንስ ለማድረግ
የበለጠ ፍሉድ ለማድረግ የበለጠ ወደሆነ ስቴጅ ለማምጣት የቡድኑን ቅኝት አመቺ የሊግ ፊክቸር ለቼልሲ ተፈጥሯል። 5ቱም ጨዋታ በቀጣይ የበለጠ የቡድኑን ሪትም ለማምጣት ምክንያቱም ከወገብ በታች ናቸው። የውጤት ከፍ ዝቅ ማለት አለ፣ ኮንሲስታንሲ የለም። ስለዚህ ለሪትማቸው አመቺ የሆነ ፊክቸርም እየመጣ ነው። እስቲ በቀጣይ ጨዋታዎች ደግሞ የበለጠ የሮሲኒየርን አቀራረብ እየተመለከትን ታክቲካል አፕሮችን ይዘን የምንመጣ ይሆናል። ለማንኛውም የቼልሲ ደጋፊዎች የዚህን አሰልጣኝ የጨዋታ አቀራረብን በትኩረት ተመልከቱ። ነገር ግን ይሄን አሰልጣኝ በልዩነት ተመልከቱ እያልን ስናደንቅ የኤንዞ ማሬስካ ስንብት ተገቢ ነው እያልን አይደለም። ሮሲኒየር ትልቅ አቅም ያለው ታክቲሽያን በአነስተኛ ኤክስፒሪየንስ የመጣ አሰልጣኝ ነው። ግን ኤንዞ ማሬስካ የያዙት ፕሮጀክትና የነበራቸው ስትራቴጂ የሚያስደንቅ ነው። በከፍተኛ ሁኔታ የታክቲክ ከፍታቸውን በተደጋጋሚ በተለያየ ጨዋታ አሳይቷል። ያው ያገኙት ነፃነት ነው አሰልጣኙን ብቁ ያላደረገው እንጂ ማሬስካ ጄኒን የሆነ አሰልጣኝ ነው፣ ምንም ጥያቄ ማይቀርብበት። በሌላ ቶፕ 6 ክለብ ማየታችን በቅርብ ዓመት ውስጥ የማይቀር ነው። ለማንኛውም ግን የሊያም ሮሲኒየርን የቼልሲ ቤት 3ኛ ጨዋታ የፕሪሚየር ሊግ የመጀመሪያ ጨዋታቸውን በ3 ነጥብ የጀመሩበትን በአጠቃላይ የቡድኑ አጫወት ከአርሴናል ጨዋታ አንስቶ ምን ሊመስል እንደሚችል ከወዲሁ ምልክት እየሰጠ ነው። እስቲ በዝውውሩ ደግሞ ጀረሚ ጃክዌትን ካጠናቀቁ የተብራራ መረጃ ይዘንላችሁ እንመጣለን። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ከሀገር ውጭ የምታደምጡ በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ አድርጉ። በትናንትናው ዕለት ጥሪያችንን አክብሮ ከፍተኛ የሱፐር ቻት ድጋፍ ላደረገልን አባይ ልባዊ ምስጋናችንን እያቀረብን ሌሎቻችሁም ተሳትፎ አድርጉ። ማክሰኞ በ3 ፕሮግራም ከእናንተ ጋር በእንዲህ መልኩ ቆይታ አደረግን። ሰላም ቆዩ።